ዳጣ ድራማ ትላንት ተካሄደው ወይም ደግሞ ትላንት ተፈጠረው ነገር ትንሽ ግራ ግብት እያደረገን ነው። ሁላችን ነው ደግሞ ሰላም አርግዛለች። እንዳረገዘችም ደግሞ ይቺ ኤቢ ናት ማናት የምትባል ነበር መጀመሪያውን ያወቀችው። ከዛ አውቃ ባለፈው ክፍል ላይ በዛ ለእናቷ ትናገራለች ማለት ነው። የዛን ሰዓት እናቷም እንዴ አንቺ ልጅ ምን እየሆንሽ ነው ብላ በጥፌ ብላ ቪዲዮው የዛኔ ቆሞ ነበር ማለት ነው። ያው ከዛ ክፍል የቀጠለው ትላንት ነው። ትላንት ያው እንዳረገዘች እየሰማች ይቺ ማናት የኤቢ እናት ሰላም ብላ ትጠራለች። ሰላም አቤት ብላ ትመጣለች እና እስቲ እዚህ እያለቻት ያው ኤቢ ስለነገረቻት ሆዷን እያየች ከዛ ማውራት ትጀምራለች። በዛን ሰዓት ሰላምም ስቅስቅ ብላ እባክሽን እትዬ ይቅር በይኝ፣ ያው ይነግረሻለው ብዬ ነበር፣ ነገር ግን ደግሞ እንዴትም እንደሚነግረሽ ግራ እየገባኝ ነው፣ ለዛ ነው እባክሽን እትዬ ይቅርታ ትላለች። በዛን ሰዓት እሷም የመጣባት የባሏ ጉዳይ ነበር ያሰበችውም ደግሞ ይቺ ልጅ ከቤት ወጥታ አታቅም፣ ደሞስ ሌላ ቤት እንፈልግና እዛ ትቀመጭ ያለሽ ሲላትም አይ አይደለም ብለኛለች። የራስሽም ህይወት ኑሪ ስንላት አይ በቃ ከዚህ በኋላ ምን ህይወት አለኝና ህይወቴን መኖር የሚጀምረው በዚህ የጀመርኩት ህይወቴን በዚህ መጨርሰዋለሁኝ እንጂ የትም አልሄድም እትዬ ስትላት በዛን ሰዓት እሷም እየመጣች ለአቶ ደረጀ ትነግራለች። ግን የትም አልሄድም ብለኛለች። እኛ አሁን ምንም ማድረግ አንችልም፣ ያው እኛ የሀቂማችን ካልናት፣ እሷ ደግሞ ህይወት የለኝም ብላለች። በዚህ በኋላ ምን ህይወት አለኝ ብለኛለች ብላ በዛን ተነጋግሮ አብቅቶ ነበር የዛኔ። ትላንት ደግሞ ይህንን ነገር እርግዝናዋን ስታቅ ቶሎ የመጣባት ሀሳቧ ላይ ከቤት ስለምትወጣ ከማንም ከማም ስለምትጨመር ወይ ጉዴ ይህንን ያክል ሳምነው ይህንን ያክል ደግሞ እንትን ሲለው እሱ ነው እንደ ይህንን ነገር እያደረጋ እያለች አእምሮዋ ላይ ማምጣትና መሄድ ይጀምራል። በዛን ሰዓት ሰላም እባክሽን ንገሪኝ፣ ምን ሆነሽ ነው? ከማን ነው ሲያረገሽው? ብቻ ይህንን ንገሪኝ ስትላት ሰላምም በተንቀጠቀጠው ልቧ ወይም ደግሞ በፈራው ልቧ አይ በቃ የሆነ ጊዜ እናንተ ከቤት የወጣችሁት ጊዜ አንድ ልጅ ጠርቶኝ እዛ ሄጄ ነበር፣ የዛኔ የተፈጠረ ነገር ነው ስትላት ተመስጋን ስንቱን አሰብኩት እባክህን አምላኬ ይቅር ትለኝ ይሆን እያለች ነበር። ይሄ ማሰቡ ማለት ያው አቶ ደረጀን ነው የተጠራ ምንድነው የሚባለው እምቢ አለኝ እኮ እናንተ አየጉት ጋር በቃ በአጭሩ ጠርጥራ የነበረው ደረጀን ነበር። እሷም እሱን እንደሊሆና እንዲሁም ደግሞ እነሱ በሌሉበት እሷ ከቤት ወጥታ ይሄ ነገር እንደተፈጠረ ስትነግራት በቃ እሷም በቃ አትዘኝ፣ እኔ አለሁልሽ፣ እንደፈለግሽ ትሆኛለሽ፣ እንዲሁም ደሞስ ልጁንም እዚህ ቤት ትጠሪዋለሽ፣ ከዛ ደግሞ ከሱም ታስተዋውቂኛለሽ፣ በቃ የራስሽ ሆነ ቤት ትንሽዬም ቢሆን እንትን እናደርጋለን፣ ከዛ ደግሞ የራስሽ ኑሮ ትኖሪያለሽ፣ ምንም ነገር አታስቢ፣ ህክምናም ካስፈለጋ ደግሞ አብረን እንሄዳለን። ደሞስ አንድ ነገር ልንገርሽ፣ የሚከብድ ነገር እንደታነሺ፣ እንዲሁም ደግሞ ለልጆቹ ንገሪያቸው ስትላት ሰላም ያው ይሄንን ደግሞ እንደ ትክክለኛው አባት የሌለው ልጅ ደግሞ ትንሽ ይከብዳል አይደል? ስለዚህ እሷ እንዴት ብላ እንደምትነግር ግራ የገባት የመሰላት አሁንም መልሳ ራሷ አይ በቃ ሰላምዬ አንቺ አትጨነቂ፣ እኔ ለልጆቹም እነግራቸዋለሁኝ፣ ስለዚህ ምንም ያስፈራ ነገር የለም፣ በቃ በርቺ፣ ይሄንን ስንፈልግ አይደል እንደ የነበረው ትላለች። ማለት ይህንን ስንፈልግ ማለትዋ ያው እንድታገባና እንድትወልድ እንዲሁም ደግሞ የራሷ ኑሮ እንድትኖር የራሷን ቤት የራሷን ህይወት እንድትመራ ነበር የፈለገችው የነበረው ማለት ነው። በዛን ሰዓት ደግሞ እሷ አይ በቃ አሁን የተኛው የቀራኝ እድሜ ነው፣ ታዩ እትዬ እዚህ ጋር እንደጀመርኩትም እዚህም ጨርሰዋለሁኝ፣ አሁን የተኛ እድሜ ብላ ተስፋ ስትቆርጥ ነበር። በዛን ሰዓት ያው አቶ ደረጀም እንዲሁም ደግሞ
ከሚስቱ እየተወያዩ በቃ እሷ እምቢ ካለች ምንም አናደርግም እያሉ ነበር። ደሞስ እናንተ ምን ትገምታላችሁ? የሰላም ልጅስ የማን ይሆናል ብላችሁ ታስባላችሁ? እኔ የሚፈራው ነገር የአቶ ደረጂ እንዳይሆን ነው። ምክንያቱም አቶ ደረጂ ሚስቱ ከልክ በላይ ነው የምትተማመንበት። እንዲሁም ደግሞ ይቺ ማናት ልጅናት የተባለችው ኤቢ የሆነ አለ አይደል የሆነ ነገር ትጠራጠራለች ማለት ነው። ይሄ ማለት ደግሞ ባለፈው የሆነ ጊዜ አይታችኋል ብዬ አስባለሁኝ። የዛኔ የዳጣንና እንዲሁም ደግሞ የአቶ ደረጂን ጸጉር እየወሰደች ዲኤንኤ ምርመራ እያስደረገች የነበረው ተጠራጥራ ነው አባቷን ማለት ነው። ግን ደግሞ እቺ ሚስትዋ በጣም ነው የምታምነው ከሱ በላይ ያኒ የምታምነው አላ አይመስለኝም። ምክንያቱም አንድም ቀን ይሄንን ነገር አሁን ልጅናት የተባለችው ኤቢ በብዙ መንገድ ትጠራጠራለች አባቷን ማለት ነው። ይቺ ደግሞ ያኒ እንደዛ ጥርጣር ውስጥ አትገባም ማለት ነው። ይሄ ማለት ደግሞ አስባችሁታል? ያኒ አሁን ይህንን ነገር ከሱ ወይም ደግሞ ዳጣም የሱን እንደሆነች ብታቅ የዛኔ ልቧ ይሰበራል ብዬ ነው ማስበው። ትላንት ባየ ነው ወይም ደግሞ ትላንት በተመለከትነው ሁኔታ ማለት ነው። ከዛ የሚቀጥለው ዳጣና እንዲሁም አባቷ ነበሩ። አባዬ እኔ ብቻ እባክህን አንድ ነገር ንገረኝ እስቲ ትለዋለች ዳጣ። በዛን ሰዓት አባትም እንዴ የኔ ልጅ ምን ልንገረሽ ይላታል። ቆይ ግን አንድ ነገር ንገረኝ የሚለው እኮ እኔ እናቴ በህይወት አለች ወይስ ደሞስ የለችም የሚለው ነገር እኮ ብዙ ጊዜ ጥያቄ ፈጥሮብኛል። እባክህን ትለዋለች። በቃ ችግር የለም እንደ ልብሽ ደግሞ አንድ ቀን አባዬ ትይኛለሽ፣ እንዲሁም ደግሞ እናትሽንም እናቴ ትያታለሽ። እሺ ቆይ ግን ንገረኝ በህይወት አለች እንዴ? ምን ነው አኮረፍሽ? አይ አላኮረፍኩኝም። ስታኮርፊ ደግሞ ቁርጥ ውሃን ራሱ ነው የምትመስለው። አይ ሙድ መያዝህ ነው እንዴ? አይደለም እውነቴ ነው ይላታል። ይሄ እሱም ግራ ግብት ብሎታል። በቃ አንቺ ምንም ነገር አታስቢ፣ እኔ ሁሉንም ነገር አስተካክለዋለሁኝ። የሚጠቅመሽ ነገር በሙሉ የሚጠቅመሽና የማይጠቅመሽ ነገር አውቃለሁኝ። እሺ አባዬ ውሃን ብትለው ውሃ ምን ሆነች? ድንግጭ ይላል። አንድ ልጅ ትምህርት ቤት ምን ይወልክ አባዬ ባለፈው የሆነ ነገር ሰጥቶት ያው ስትወጣው ደግሞ እኔ ያጣልኳት። አሁን ደግሞ የሚደብር ነገር እያየሁኝ ነኝ። እባክህን ዳጣ በእውነት ትልቅ ስራ ነው የሰራሽው። እኛ የልጆቻችን ስልክ በየጊዜ ማያት አለብን። አይ ውሃ ያዋ ስለሆነች አላየችው። ቢታየው ደግሞ አንተ በጣም ትትረበሽ ነበር። ዳጣ አሁን ትምህርት ቤቱ የራሱን እርምጃ እንዲወስድ እናደርጋለን። ምንም አትሆንም። ይሄንን ደግሞ እንኳን ነገርሽኝ። ልጆቻችን በዚህ መንገድ ነው ሰናቅ እየተበላሹ ያሉት። እሷ በታቅም ግን ያው እህቴ ናት። አይ ዳጣ ግን አባዬ ሄጄ ማላመጫውን ምንድነው ያለችው? አይ የጎታ ገር ዳጣ እኮ አንበሳ ናት አይደል? በቃ አሁን የሰሪቃ ወጥተውን አብረን እንሄድ እያሉ በመኪናቸው ይጋዛሉ። አንዳንዴ ዳጣ ታስቀኛለች።
አይ ዳጣ። እሺ አሁን ቀጥለው ደግሞ ይቺ ኤቢ የምትባለው ከእናቷ ነበረች። ግን እማዬ ሰላም እኛ ቤት ልትወልድ ነው እንዴ? እና ልታስወጪያት ነው እንዴ? አይ ለምን ቆይ አትሄድም እንዴ ወደ ቤተሰቦቿ? አይ እንግዲህ እሷ ከኛ ቤተሰብ የላትም ከኛ በላይ። ስለዚህ እዚህ ነው የምትወልደው። እኔ የሚለሽ ግን እማዬ ሰላምዬ አይ ኤቢ እንደወላሂ ይቺ ልጅ ምን እየሆነች ነው? ቆይ ግን እማዬ እኔ አንድ ነገር ልጠይቀሽ እንዴ? አዎ ቆይ ግን ሰላምዬ እያረገዘችው ከኛ ቤት ቢሆንስ? ይቺ ኤቢ የምትባል የሆነች ስር ነቀል የሚባል ነገር አለ አይደል? ስር ነቀል ልጅ ናት። አውዙ ቢላ አሁን ወንድም የላት ከቤቱ እንደስ ማን ተጠራጥራ ነው? አውዙ ቢላ አባቷን። እሺ ከኛ ቤት ቢሆን ስትላት እሷም ተናዳ የሆነ ነገር አንስታ በላይ ላይዋ ውጪ ተኦርጉም የተረገምሽ ምን የተረገመች ናት? ቆይ ግን አሁን እቺ ከኔ ማፀን ወጥታ ነው በእውነት የኔ ልጅ ናት? ምን እየሆነች ነው እያለች ተናዳ እሷም ባተኘችበት አልጋ ትተኛለች። እሷም ደግሞ እንደ አይን አውጣ የሆነች ልጅ እሷም ተነስታ ውጪ ስትላት ተነስታ ትወጣለች ማለት ነው። አሁን ቆይ ምን ይባላል? ሰላምዬ ፒስ ነው። እንዴት አደርሽ? እንዴት አደርሽ ዳጣዬ? እስቲ ቁጭ በይ። ደብሮሻል እንዴ? አይ ደህና ነኝ። ቆይ እስቲ ደክሞሻል ይመስላል። ቁጭ በይ እስቲ ታዩ ይሻላል። ምን ሆነሽ ነው? አይ ምንም እየደበረሽ ይመስላል እኮ። ኧረ አልደበረኝም። በቃ እኔ ወለውለዋለሁ፣ አንቺ ግቢና ተኚ። አይ ችግር የለም እኔ ራሴ ወለውለዋለሁኝ። እና ደግሞ ምን ሆነሽ ነው? ማን ነው ያስቀየመሽ? አይ አይደለም። ቆይ ግን እትዬ ተናግራሽን ነው እንዴ? አይደለም እትዬ ምንም አላለችኝም። እትዬ እንደምታስቢያት ሰው አይደለችም። በጣም ጥሩ ሴት ናት። ትዳሯን አክባሪ፣ ባሏን አፍቃሪ ናት እያለች ሰላምዬ ክፍት ብሏታል እንዴ? አረ ሰላምዬ አሁን እኮ ሆድ እየባሰሽ ነው። አይ አልባሰኝም። አይ የሰላምዬ ልጅ የማን ይሆን? እንደው ቀጣዩን በጉጉት እንጠብቃለን። ለዛሬ ይበቃናል። በቃ